የመቴ ልጅ እንደሞተ ሁሉም አወቁ። መቴና ኢንጅላ ፍቅር እንደጀመሩ ከድር አወቀ። ኢንጅላ የትልቁን የአቲፍን ቤት ገዛች። የአዝራ ጽንስ ወረደ። አዝራ ኢንጅላና መቴ መሃል የሆነ ነገር እንዳለ ገብቷት ጠርጥራቸው ለማረጋገጥ እየለፋች ነው። እስር ቤት አንቺ እንዴት ብትደፍሪ ነው እዚህ ምንም ሳታፍሪ የምትመጪው? እኔን ከፈለክ መግደል ትችላለህ። መግደል ከፈለክ እኔን ግደለኝ ኦስማን። ለሰራሁት በደል እኔ ልቀጣ እንጂ አንድ ምስኪን ወጣት ምን ባጠፋ ነው? ኢንጅላስ ምን በድልህ ነው ልትገላት ሄድከው? በሆዷ አንድ ምስኪን ፍጥረት የያዘች ሴት ላይ እንዴት ሽጉጥ ትደቅናለህ? ያቺ ልጅ የልጅ ልጅ አይደለችም። ጂሃን ግን ልጅህ ነው። ባትወልደውም አሳድገኸዋል። አባዬ ይልህ ነበረ። አንተም ልጄ ብለህ ነበር ያሳደግከው። ያን ቀን ምሽት ዚያን ልገድለው ነበር የመጣሁት። ያቺ ተረገመች ልጅ ልጅሽ ግን አላሳልፍ ስትለኝ ዋጋዋን ልሰጣት ነበር። ከዛ ያ ልጅ ዘሎ ገባ። ባደረግከው ነገር እንኳን ምንም አትጸጸትም? እስኪ ራስህን ተመልከት። ምንም ነገር አይገባችሁም። አንቺም ሆንሽ ያዚያ፣ ሁላችሁም ሞት ነው የሚገባችሁ። አሃ ከዚህ ማይረባ ጋር ነው የመጣሽው? ታሳፍራለህ አቶ ዚያ። ለዚህ ሁሉ ዓመታት ቀለድክብኝ፣ ሕይወቴን አበላሽህ። ቀስቀስ፣ ተረጋጋ። ጥበቃውን ሰምተኸዋል። አፊፌ አንድ ጊዜ ብቻችንን ተይን። ከዚህ ሰው ጋር እንደው እንድናውራ። ዚያ ለምን እዚህ መጣ? አንድ አፊፌ ውጪ ጠብቅኝ ባክሽ። ለምንድን ነው የምትጮኸው? እኔም ይህንን አላውቅም ነበረ። ዕድሜ ልክህን ብትለፋ እንደ አፊፌ አይነት ሴት የታባህም እንደማታገኝ በደንብ ታውቀዋለህ። ዕድሜ ለሷ ቤት መስርተ ልጆች ሰጠች። ዕድሜ ልኳን ካንተ ጋር ብቻ ነበረች። ቆይ አንተ ሚስት አንተ ላይ እንዲህ ብታደርግ ኖሮ ይህን ነበር የምታስበው? ያን ምሽት ልገልህ ነበር የመጣሁት፣ ግን የልጅ ልጅ መንገዴ ላይ ገባ። ግን አለቅህም፣ እገልሃለሁ። ታዲያ ለምን ፊቴ ወንድ ከሆንክ አልቆምክም? ለምን ተሽሎኮሎክ? ስማ፣ አሁን ለአፊፌና ለኢንጅላ ስል አንድ ድል ብቻ ሰጥሃለሁ። ጠበቃዬ ጋር ሄደህ የሚያስፈርምህ ነገር በሙሉ ላይ ፈርመህ አፊፌን ትፈታታለህ። ከዛ ከዚህ ሀገር ትጠፋለህ። ገባህ? ደግሜ ላይ ካልፈልግም። ያለበለዚያ ምን? ያለበለዚያ እዚሁ ቀብረሃለሁ ኦስማን። ሞት አልያም ሕይወት፣ ምርጫው ያንተ ነው። ከዚህ በሰላም ወጥተህ ቀሪ ዕድሜን በሰላም ኖር። ተረጋጋ። ማን ማንን እንደሚቀብር እናያለን። ዚያ እናያለን። እዚህ እንዳትመጣ ብዬህ አልነበረ እንዴ? ዚያ ለምን መጣ? አሁን ጭራሽ ይናድዳል። ከዚህ በኋላ በቃ መቼም አይፈታኝም። እሱን ጉዳይ ጨርሼዋለሁ። አልገባኝም። እንዴት? ዚያ መጥፎ ነገር እንደማታደርገው ቃል ግባልኝ። በፍጹም እንድትጎዳው አልፈልግም። አታስቢ፣ ጠበቃዬ ሁሉንም ነገር ይጨርሰዋል። ከዚህ በኋላ ማንም ሰው እንዲጎዳሽ አልፈቅድም። ሆስፒታል መቴ ቼካፑን ጨርሶ ወጥቷል። አዝራ፣ ነገረ ስራሽ ምንም አልጣመኝም። ይኸውልሽ ይህን የማይረባ ነገር አቁሚ። ሁለቱ መሃል ያለውን ነገር ማወቅ አለብኝ። ፈጣሪ ሆይ። እስር ቤት አቲፍና ቤልጊን ኦስማንን ሊያናግሩ ሲመጡ አፊፌ ከዚህ ጋራ ሲወጡ አቲፍ አይቷቸው የቤልጊንን እጅ ለቆ ምን እያደረክ ነው? እዚህ ምን ትሰራለህ? አፊፌ ልቀቃት። አንተ ማነህ እሷን የምትረዳት? ንገረኝ እስኪ። ምን ሆነ? ምን ያገባሃል? እሷ እኮ እሷ የልጅ ልጄ እናት ናት። አፊፌ ያን ሁሉ ነገር ካደረገች በኋላ እንዴት ከዚህ ሰውዬ ጋር ትሆኛለሽ? አታስብ፣ እሱ እንዳንተ ከዳተኛ አይደለም። አንተ ቆይ ምን አይነት ሰው ነህ? አያገባህም። ነይ ቤልጊን እንሂድ። አይ አንተ ግባ እና ኦስማንን አገኘው። እኔ ከአባቴ ጋር ሄጄ መቴን ማየት እፈልጋለሁ። ነይ ልጄ እንሂድ። እዚህ መድኃኒት ቤት አዝራ እዚህ መድኃኒት ቤት ገብታ መድኃኒት እየገዛች ሳለ አንዲት ትልቅ ሴት ተቸግራ መድኃኒት ሻጩ አልሰጥም ገንዘብ የለውም ካርዲ ሲላት ሰምታ 350 ሊሬ ሴትዮዋ ሳታውቅ አዝራ በድብቅ ከኋላ ሆና ከፍላላት ሴትዮዋ መድኃኒቷን ይዛ ትሄዳለች። አዝራንም ትመርቃታለች። ከቆይታ በኋላ ሁሌ የሚቀጣጠሩበት ካፌ ውስጥ አዝራ መቴ ኢንጅላና ኦዛን ተቀምጠዋል። ኦዛንን ጠቅሰው አዝራ የስልኳን ድምፅ መቅጃ አብርታ በግድ መታጠቢያ ቤት እንሂድ ብላ ይዛው ትሄዳለች። ጠረጴዛው ላይ ኢንጅላና መቴ ብቻቸውን ቀርተዋል። አሁን ለምንድነው እዚህ ያመጣሽኝ? ቆይ የምንበላውን ነገር በማንኪያና በሹካ አይደል እንዴ? ምንድነው መታጠቢያ ቤት ምን ያስፈልጋል? አዝራ ምን እያደረግሽ ነው? ጠረጴዛ ላይ ስልኬ ድምፃቸውን እየቀዳ ነው። ብቻቸውን ሲሆኑ የሚያወሩትን መስማት እፈልጋለሁ። ሊሆን አይችልም። አዝራ አቁሚ። ፈጣሪ ሆይ ለምንድን ነው የምትሸሽኝ? እንጅላ እጅሽን እንኳን ልታስነኪኝ እንኳን አልቻልሽም። ኧረ ተው እባክህ። እንዴ አዝራ ልታይኝ ትችላለች። ምን ሆነሃል? ተመልከቺ፣ ለፍቅርሽ ብዬ እኮ ነው ከሞት ጋር የተጋፈጥኩት። ተያይ እኔ ፍቅር ደግመህ ለእኔ ብለህ እንደዚህ እንዳታደርግ።
እና አንቺ ላይ እንዲተኩስ ልፍቀድለት? እኔ ሳልሞት ያ ነገር መቼም አይሆንም። አንቺ ምንም ነገር አትሆኝም። መቴ እንካ፣ የአዝራ እናት ናት። አንተ አንሳው። እየደወለችላት ነው። አምጪው። ማንሳት የለብንም። እየቀዳችን ነበር። ምን? እንዴት? ለምን? ተረጋጊ። ቆይ አላውቅም፣ ግን በእርግጠኝነት ጠርጥራናለች ማለት ነው። ስለዚህ እሷ የተጫወተችውን ጨዋታ እኛ እንጫወተው። አሁን ሌላ ድምፅ እየቀዳው ነው። ዝግጁ ነሽ? በይ፣ ጀምሯል። ማትረቢ አዝራ፣ በያ ሂጂ። በቃ አንቺ ልጅ ሂጂ፣ ይበቃሻል። በቃ ከዚህ በላይ ምንድን ነው የምትፈልጊው? በቃ እስካሁን የሆነ ነገር ያወሩ ይሆናል። በቃ ሂጂ። ምን አይነት ስራ ነው የምትሰሪው? ቆይ እስኪ ተዋቸው፣ ትንሽ አውሩ። አዝራ፣ የማይረባ ነገር ነው እያደረግሻለሽው። በቃ እንሂድ። ይኸው በቃ 3 ደቂቃ አልፏል። እንሂድ። እስካሁን የት ሄዳችሁ ነው? ብዙ ጣፋጮች ነበሩና ለመምረጥ ተቸገርኩኝ። እናንተ ምን አደረጋችሁ? ምን እናደርጋለን? ያው እያወራን ነበር። በቃ እኛ ሄደን ጣፋጮችን እንምረጥ። አይደለም ኢንጂላ? ነይ እንሂድ። አዎ፣ ሂዱ። እስኪ ምረጡ፣ ሂዱና ምረጡ። እንካ ኤርፎኑን እንካ። መቴ፣ ከተኩሱ በኋላ አንተን የማመሰግንበት እድል አላገኘሁም። ሕይወቴን ስላዳንክልኝ ከልብ አመሰግናለሁ። የኔን ብቻ ሳይሆን የአዝራንም ሕይወት ስላዳንክ። አይ ኧረ ችግር የለውም። በእኔ ቦታ ቢሆን እኮ ማንም ሰው የሚያደርገው ነገር ነው። አይ እኔ ግን በአዝራ በጣም ተናድጃለሁ። እርጉዝ ናት። እርጉዝ ሆና ግን ከፊቴ ቆመች። ቆይ እሷ አንድ ነገር ሆና ቢሆን ራሴን መቼም ይቅር አልለውም። ተመልከቺ፣ ይኸው አዳመጥሽ? ተመልከች። ምንም ነገር የለም፣ ነግሬሽ ነበረ። በቃ ይህን ነገር ታዩ። የወንድምና የእህት ቅርበት ነው ያላቸው። አላውቅም፣ አልተዋቸውም። ብቻ እኔ ፈርቻለሁ። በቃ አትፍሪ የአክስቴ ልጅ ተይ። ፈታቤ በቃ ፈታቤ። አዝራ በኢንጅላ ከድርን ያስጠራችው ካፌ ሲመጣ ከአንድ ወንድ ጋር አዝራን አይቷት በንዴት ይሄዳል። መቴና ኢንጅላ ለምድር የቆዩት? በቃ መረጋጋት አለብን። እንደውም ካሁን በኋላ በጣም መጠንቀቅ አለብን። ሲጀመር እንዴት ልጠረጥርን ቻለች? በቃ እኛ ማቆም አለብን። ይበቃናል። እንደውም እኔ ከዚህ በኋላ እንደዚህ መኖር ሰልችቶኛል። የተደባበቁ መኖር ስልችት ብሎኛል። ከዚህ በኋላ በልቤን የምመራው ከድር ወዴት ነው የምትሄደው? ከድር ወዴት እየሄድክ ነው ያለው? ቆይ አንድ ጊዜ አዳምጠኝ እንጂ እናውራ። ከድር እባክህ፣ ከድር አትሂድ። ደውይለት ኢንጅላ፣ ደውይለት። ተመለስ በይው፣ ቶሎ በይ። አንቺ ልክ ነበርሽ። ባለትዳር ሆኖ ግን ሰው እንዴት እንደዚህ ያደርጋል? አንቺስ ብትሆኚ ኢንጅላ፣ የአክስትሽ ልጅ እኮ ናት። አያነሳም። እያነሳ አይደለም። ከደቂቃዎች በኋላ ራሱ መልሶ ይደውላል። ኢንጅላ፣ ደጋግመሽ ስለደወልሽ ነው የደወልኩት። ምንም ነገር ማውራት አልፈልግም። ይሄ የአንቺ ጥፋት አይደለም። ይቅርታ። እኔ አንተና አዝራን ሰላም እንድትፈጥሩ ብቻ ነበር የፈለግኩት። ወደ ሀገሬ ተመልሼ ልሄድ ነው። ወደ ዲዚ ልትመለስ ነው? እናቴ ነግራኝ ነበረ፣ ግን እኔ ቀሽሙን ልቤን ስከተል አልሰማኋትም ነበረ። እውነቷን ነበር። የተሳሳተ በር ነበር ሳንኳኳ የነበረው። ይቅርታ፣ በጣም ይቅርታ አድርግልኝ። በጣም ይቅርታ። አንተን ማጣት ግን አልፈልግም። ደህና ሁኚ ኢንጅላ። አጤፍ እዚህ ካፌ ጋር መጥቶ አፊፌን ያገኛት። አፊፌ ስደውልልሽ አታነሺም፣ መልእክቴንም አትመልሽም። በመካከላችን ሽኩቻ ቢበዛ ያለፈውን ልንቀይር አንችልም፣ ወደፊታችንን ግን መቀየር እንችላለን። አፊፌ ይኸውልሽ፣ መጀመሪያ ኢንጅላ የሚገባትን ነገር እናደርግላት፣ ኢንጅላን ደስ እናሰኛት። አንቺ ግን ከዚህ በኋላ ይኸውልሽ፣ ምንም ነገር ቢፈጠር ምንም እኔን እንጂ ዚያን በፍጹም መጠየቅ የለብሽ። እኔ የምፈልገው ኢንጅላ ደስተኛ ትሁን ብቻ፣ ሙቤራም እንዲሁ። እኔ ግን ምንም ነገር አልፈልግም። ከኔ ጋር ነይ፣ እምቢ እንዳትይኝ። ኢንጅላ ደስ ይላታል። እባክሽን አፊፌ፣ እየለመንኩሽ ነው፣ እባክሽ። አይሆንም። ሚስትህ እንድታዝንብኝ በፍጹም አልፈልግም። የማንንም ሕይወትን መረበሽ አልፈልግም። በፍጹም አፊፌ፣ እባክሽ፣ እየለመንኩሽ ነው። እንሂድ። ከዚህ ሁሉ ዓመታት በኋላ የት ሄደው ነው ሁሉም? መቴስ ምን ተፈጠረ? አንቺንም አባዬ አውጥቶ ጣለሽ እንዴ? መቴ ላይ መጥቼ ነው ፊሊስ፣ ተመልሼ ሄዳለሁ። ተመልከቺ፣ የአባትሽ ቤት ውስጥ ነኝ። አንቺም የአባትሽ ቤት ተመልሰሻል። ስለኛ ማንም ግድ አይሰጠውም። አይዞሽ፣ ያልፋል፣ አታስቢ። ይቅርታ፣ አንድ ነገር መናገር እችላለሁ? ከዓመታት በፊት በጣም የምንዋደድ ጓደኛ ማቾች ነበርን እና ያቺ ንጹህ ጓደኛዬ ፊሊዝ ታውቂያለሽ፣ ናፈቀችኝ። አቶ ዚሃ፣ ከዚህ ሁሉ ዓመታት በኋላ ትንሽ እናውራ። ምንም የምናውራው ነገር የለም፣ ውጣልኝ። ቆይ እኔ አልገባኝም። እንዴት ከሚስቱ ሰራተኛ ፍቅር ይይዘዋል? እንዴት አቶ መቴ እንደዚህ አይነት ነገር ያደርጋል? እማዬ፣ ስንት ጊዜ ነው የምነግርሽ? ኢንጅላ የአክስቷ ልጅ ናት። ቢሆንስ? እና ቆይ እንደውም ይበልጥ አይበስም እንዴ ነገሩ? ልጄ
በዚህ ሁኔታ ቆይ ጥለን ልንሄድ ነው? አይ ሐሳቤን ቀይሬያለሁ። እኔ አልሄድም ልጄ። በደንብ አስብበት። መሸሽ መሸነፍ ነው። በፍጹም አልሄድም። ከድርም አዝራን እያሰበ ሊደውልላት ይልና ይተወዋል። አዝራ መልእክት ትልክለታለች። በቃ ሂዳ፣ ምን አገባኝ? ምን ሆኛለሁ? ምን አገባኝ? ኃይሎ ከድር፣ ምን ሆነ ነው? ምን ነው? እባክህ እንደማትሄድ ቃል ግባልኝ። ጥለኸኝ አትሄድማ። አሁን ስለ እኔና ስለ አንቺ ላወራሽ አይደለም የደወልኩት። አንድ ነገር ላናግርሽ ፈልጋለሁ። አይ በስልክ አይሆንም፣ በአካል ናፍቀሽኛል። እባክሽ ዛሬ ማታ አቅፌሽ ልተኛ፣ ያለበለዚያ ቁስሉ አይደንም ብሎኛል ዶክተሩ። አረ ተው እንጂ። እሺ ለማንኛውም በቃ ማታ አሳውቅሃለሁ። ማን ነው? ግቡ አያቴ ግባ። ይቅርታ ስልክ ይዤ ስለነበረ ነው። ችግር የለውም ልጄ። መኝታ ቤትሽን ቀየርሽ እንዴ? አዎ፣ ከአዝራ ጋር መጣላት አልፈልግም። አንተንም ከዚህ በኋላ ማሳዘን አልፈልግም። ማንን እንዳመጣውልሽ ይህ ልጄ። እንጅላ ልጄ፣ ካልፈለግሽ በፍጹም መሄድ እችላለሁ። ችግር የለውም። እንኳን ደህና መጣሽ አያቴ። በጣም ደስ ብሎኛል። ክፍልሽ በጣም ነው የሚያምረው። ምሽት ላይ የአቲፍ ቤት አቲፍ ሰራተኛዋን ኢሚኔን ጨምሮ አፊፌን በአንድ ጠረጴዛ ተቀምጠው በአቲፍ ፈቃድ ሁሉም ሲበሉ ፎሱን በነገር ክብራቸውን ሸንቆጥ ስታደርጋቸው ይመሻል። የዚህ ቤት ነገር ይህ ምግብ ጨው የለውም። እንጅላ እስኪ ጨው አንጪ። ይቅርታ እኔ ላመጣልሽ ወይዘሮ ፍጹም፣ እኔ አመጣለሁ። አባዬ ወዴት ነው? ወዴት እየሄድክ ነው? እንጅላ ልጄ፣ ዛሬ ውሳኔን ወስኛለሁ። ለሁለቱ የልጅ ልጆቼ ማድረግ ያሉብኝን ነገር በሙሉ ሳደርግ ዕድሜ ልኬን ቆይቻለሁ። ለአንቺ ግን እስካሁን ምንም ነገር አላደረግኩልሽም። አሁን እዚህ ሰነድ ላይ እንደፈረምሽ የዚህ ቤት ባለቤት አንቺ ብቻ ትሆኛለሽ። በገዛ ቤትሽ ከዚህ በኋላ እንግዳ አትሆኝም። ከዚህ በኋላ እንግዶችሽ እኛ ነን። ይኸው እመቤት፣ አድራሻው እዚህ ነው፣ ደርሰሻል። አመሰግናለሁ። ጀሚል፣ ኤስራ። አባዬ ይቅርታ፣ ግን እኔ ይህን ነገር አልስማማም። እዚህ ጋር ተቃዋሚ ነኝ። ፉሱን አባዬን ተው በይው እንጂ የሆነ ነገር በይው። እንጅላ ልጄ፣ ይህ ነገር በጣም ከባድ ነው። በደንብ አስቢና ፈረሚበት። ጀግና የኔ ልጅ፣ እንዴት አመሻችሁ? ኦፍ፣ በስተመጨረሻ መጣሽ አዝራ። ከድር፣ አዎ አስከፍቼሃለሁ፣ ይቅርታ አድርግልኝ፣ እንታረቅ። አዝራ ይኸውልሽ፣ እዚህ የጠራሁሽ ስለዚህ ነገር ላወራሽ አይደለም። ነይ መጀመሪያ አረፍ በይ። አንቺ ልክ ነበርሽ፣ ግን እኔ አላመንኩሽም ነበረ። እንዴት ብዬ እንደምጀምርልሽ፣ ምን ብዬ እንደምነግርሽ አላውቅም። ምንድነው? አጓጓኝ እኮ። የሚበላ ነገር ልዘዝልህ? አፍህ ተሳስሯል እኮ። ቆይ እንዴ፣ ይቅርታ እባክህ ታዘዘን። እሺ በላ ንገረኝ። ዛሬ ካፌ ውስጥ ስመጣ እንጅላና ወይኔ ምንድነው? አዝራ ደህና ነሽ? አዝራ ምንድነው? አላውቅም፣ የሆነ ነገር እየተሰማኝ ነው። ወይኔ ልጄ፣ ደም እየፈሰሰኝ ነው። ኔ ወደ ሆስፒታል እንሂድ። ወንድሜ መኪናዬን አምጣልኝ። ፍጠን፣ እርዱን። አዝራ በደንብ ተንፍሽ። እሺ አዝራ ተንፍሺ፣ ራስሽን አረጋጊ። ዞር በል ከመንገድ ይልቀቀኝ። እኔ ማንም አይፈልገኝም፣ ልጄ እንኳን አይፈልገኝም። ደህና ትሆኛለሽ፣ አታስቢ፣ እንደዚህ አትበይ። አይዞሽ ከድር፣ እባክህን እጄን እንዳትለቀኝ እሺ። በጣም ፈርቻለሁ። አይዞሽ፣ አትፍሪ እሺ። ምንም አትሆን። አዝራ ምን ሆና ነው? አንተ እዚህ ምን ትሰራለህ? ለምን ደወልክልኝ? አንተስ ሚስትህን ጥለህ ሁል ጊዜ ከእንጅላ ጋር በዚህ ሰዓት ምን ታደርጋለህ? ምን ማለት ነው ደግሞ ይሄ? ምን ለማለት ፈልገህ ነው? የአዝራ ቤተሰቦች? አቤት። ምንድን ነው? እሱ ባሏ ነው፣ ንገሪኝ። አቤት ዶክተር፣ ምንድን ነው? ለምንድን ነው እንደዚህ የምታዩኝ? ሐኪሙ ልጄ ምንም እንደማይሆን ነግሮኛል። በሚያሳዝን ሁኔታ ጽንሱ ሆዷ ውስጥ እንዳለ ሞቷል። ስለዚህ አሁን ልጁን ማስወጣት አለብን። ፈጣሪ አጽናክ።
አንተ ማትረባ እኔን ጥለህ አደጋ ውስጥ ከተኸኝ የድሮ ሚስት ጋር ተመለስክ አይደለም? አሁን የተደላደለ ኑሮ መኖር ጀመርክ አይደለም? አሁን አዲስ ሰው ሆኛለሁ። ወደ ልጄና ሚስቴ ተመልሻለሁ። ለዓመታት የበደልኩትን ቤተሰቤን ለመካስ እየሞከርኩኝ ነው። ስለዚህ ተረጂኝ። ከዚህ በኋላ አንቺም እዚህ ባትመጪ ጥሩ ነው። ሰማሽ? ምን እንዳለ ሰማሽ አይደለም? ሳልገልሽ በፊት ውጪልኝ፣ ውጪልኝ። እገልሻለሁ። ውጪ። ሁለት ቦታ ላይ አንቺ ሴትዮ ልቀልኝ። ምን ቀረሽ? ተረጋጊ እባክሽ ተረጋጊ። እሺ ውዴ ተረጋጊ። ጎሽጎን ኤስራን ሸኛት። አንተ ነህ እዚህ የጠራሃት አባዬ? ይህ ሰውዬ ዋሽቶሻል ልጄ። ቆይ ግን ይህን ያህል ምን አድርጌ ነው አቶ ዚያ? ምን አደረው? ዘንበል ውሸታም። እስከ ትላንት ድረስ ከዚህ ሴት ጋር ነበረ። እየዋሸሽ ነው አባዬ። በቃ እሄዳለሁ። እኔም እንደ ቤልጊን እሄዳለሁ። ቤትን ጥዬ እሄዳለሁ። ማናችሁም ጣልቃ ትግቡ፣ ማናችሁም። ቤልጊን ልክ ናት አባዬ። ማናችንም ደስተኛ እንድንሆን አትፈልግም። ተመልከቼ ፌሊስ፣ ቤልጊን እንደዛ ብላ ጥላኝ ሄደች። ግን አሁን እርሷ የት ናት? ደስተኛ ናት? ይኸው ተይ እያልኳት ምን አለበኝ። ተመልሳ ዞሯ ቤቷ መምጣቱ አይቀርም። ምን አለበሉኝ። ና ከዚህ ና እንሂድ። ፈጣሪ ጨርሶ ይማራት። አመሰግናለሁ። አዝራ፣ የምትፈልጊው ነገር አለ? አዝራ፣ የሚጠጣ ነገር ትፈልጊያለሽ? ከዚህ መሄድ እፈልጋለሁ። ገና እኮ ነሽ፣ ትንሽ ማገገም አለብሽ። መሄድ እፈልጋለሁ። ውጡ፣ እኔ ላልብሳት። አልፈልግም፣ ሂጂልኝ። አዝራ በልዩ በቀልና በእልህ ከሆስፒታሉ ወጥታ ትሄዳለች። አቴፋት ሂጂ እያለ ቢለምናትም ቤልጊን ግን ጨክና ልብሷን ሸክፋ ወደ አባቷ ቤት ትመለሳለች። ቤልጌ እህቴ በለው፣ ዚሃ ያለው ነገር እውነት ሆነ። አቴፍ ነግሬ ነበረ፣ የማይሆን ነገር ነው። ከዚህ በላይ ይኸውልህ፣ እኔም እዚህ ቤት ውስጥ ባልቆይ ይሻላል። አይ አፊፌ፣ አንድ ላይ ሆነን ብዙ ነገሮችን መፍታት ያሉብን ነገሮች አሉ። አባቴ አቲፍ፣ አባዬ መቴ ደውሎ ነበረ። ሕፃኑ ሞቷል። በማን ምክንያት ልትመጣ ትችላለች? በአፊፌ ምክንያት ነው። አፊፌ እኮ አሮጊት ናት እንዴ! ባልሽን ልትወስድብሽ አትችልም። ወይ እህቴ። ቤልጊን እንኳን ደህና መጣሽ ልጄ። አመሰግናለሁ አባዬ። ምንድነው? ምን ተፈጠረ? ያዘናችሁ ትመስላላችሁ። ምንድነው ፊታችሁ? አዝራ የሆነ ነገር ሆናለች? ልጄ ደህና አይደለችም? ፌሊስ መጀመሪያ እባክሽ አረፍ በይ። ለምን? እንዴት አድርጌ ከየት እንደምጀምር እንዴት እንደምነግራችሁ አላውቅም። ልጄ አዝራ። ልጄ ምን ሆና ነው አባዬ? ንገረኝ። ልጄ ምን ሆና ነው? ጽንሱ ወርዷል። ልጄ ወርዶብኛል።